ለመሆኑ ብሩክ ይህንን እውነታ ከሁላቸውም ደብቋቸው ለምን ከረመ? ዛሬ ብሩክ በስልክ የሰጠው በጣም አስደንጋጭ መልስ አለ። ሙሼና ጋሼ ተገናኝተው በብሩክና በሀይሚ ዙሪያ ላይ ተወያይተዋል። እንደዚሁም ለብሩክ ተደውሎለት በጣም አስደንጋጭ የሆነ መልስ ሰጥቷል። የብሩክንም ድምጽ ሆነ የሙሼና የጋሼን ውሳኔ እንደዚሁም ምን ላይ ደረሱ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ በብሩክና በሀይሚ ደስ የሚልም የሚያስደነግጥም ዜና አለ። በዋናነት ደስ ከሚለው ልጀምር። ሙሼና ጋሼ ተገናኝተው በሀይሚ ዙሪያ እንደዚሁ በብሩክ ዙሪያ ላይ ተወያይተዋል። ሙሼ ቃል የገባቸው ለጋሼ ምንድን ነው? ብሩክ በአንተ በምትለው ነገር እኔም ስለምስማማ ብሩክም እንዲስማማ አደርገዋለሁ የሚል ቃል ገብታለች። ሀይሚ ግን ዛሬ ብሩክ በተናገረው እውነታ በጣም ተናዳለች። ምክንያቱም ሀይሚ ራሷን ከብሩክ ቅርብ አድርጋ ነው እንግዲህ የምታስበው። እኛም እንደምናውቀው እንደዚህ ነው። ብሩክና ሀይሚ ይህን ያክል እውነታ ብሩክ ደብቆኝ ይቆያል ብላም አልገመተችም ነበር። እንግዲህ ዛሬ በድምጽ ከሰማችው ለጋሼ ለብሩክ ደውሎ ላውድ አድርጎ ነበር ሁላቸውንም እያናገረና ሁላቸውም ሲያዳምጡት የነበረው። ከሰላምታ ቀጥሎ የተናገረው እነሱም ወደ ጉዳያቸው ሲገቡ እሱ የመለሰው መልስ ግን ሁላቸውንም አስደንግጧቸዋል። እንደዚሁም ሀይሚን አናዷታል። ሀይሚ ለምንድን ነው የተናደደችው? እንግዲህ አንዳንዴ ቅርባችን ያለ ሰው በመልካምም ሆነ በመጥፎ ነገር በብዙ አይነት ሁኔታዎች ውስጥ ስንሆን ከኛ ብዙ ነገር አይደብቁም የሚል ነገር አለና ሁላችንም እነሱ ላይ ብቻ ሳይሆን እንግዲህ በሀይሚና በብሩክ መካከል ብዙ ነገር አልፈዋል። በተለይ አሁን በቅርብ ጊዜ እዩ ከመጣች ወደዚህ ብዙ ነገር ሆነዋል በመካከላቸው። እንግዲህ ብሩክ ምን አይነት ጥፋት እንዳጠፋ እንደዚሁም ደግሞ ሀይሚ ምን አይነት ስሜት እንደተሰማት ሁሉንም ነገር በሚዲያዋ ላይ ገልጻለች። ዛሬም በተናገረችው መሰረት ከአሁን በኋላ መወቃቀስ ይብቃን፣ አብረን መቀጠል አለብን። እሱ ለእኔ ብዙ መስዋዕት አድርጎልኛል። ጥፋቱ እንደ ጥፋት ሆኖ ረስቼው እንዳድስ መቀጠል አለብን። እሱ ለኔ ብሎ ቤት ሰርቶ ይህን አስረክቦኝ እንደሄድ አልፈቅድም። እሱ በሰጠኝ ቤት ብቻዬን ደስታ አላገኝም በማለት ሁሉን ነገር ወደኋላ ትታ እንዳድስ አብረን እንቀጥል፣ እንደዚሁም በቻልነው አቅም ደስተኞች እንሆን በማለት ይህንን ሀሳብ ስታቀርብ እሱ ይህንን ነገር አልተቀበለም። እንግዲህ እኔ ማለት ሰው ነኝ፣ የራሴ የሆነ አመለካከት፣ የራሴ የሆነ ውሳኔና የራሴ የሆነ አቋም አለኝ። አንቺ ስትፈልጊ የምቀርብሽ ስትፈልጊ የምርቅሽ አይደለሁም በማለትም ተናግሯል። በስተመጨረሻ ላይ ሳይግባቡ ነው የተለያዩት። እንግዲህ ሀይሚና ጋሼ ወደ ካፍቴሪያ ሲሄዱ ብሩክ ግን በሀይሚ ንግግር ተናዶ በሌላ አቅጣጫ ነበር ትቷቸው የሄደው። ጋሼና ሀይሚም ወደ ካፍቴሪያ ሄደው ቁጭ ብለው የተወሰነ ነገር እንደዚሁም ሀይሚ ተናዳ ስለነበር ብሩክ ያንን ንግግር ተናግሯት ከተለያት በኋላ ጋሼ አየህልኝ፣ እኔ ግን እየሞከርኩ ነው። አሁንም ደግሞ ሌላ ነገር ውስጥ ልንገባ ነው። እኔ እኮ ወድጄ አይደለም መለያየት አለብን ያልኩት በማለት ስትናገር፣ ጋሼም በተወሰነ መልኩ ሀይሚን ካረጋጋት በኋላ ለምን ወደ ሙሼ አንደውልላትም? ቁጥሯ ካለሽ ብደውይላት በማለት ሲጠይቃት ነበረ። ሀይሜም በጋሼ ንግግር ተስማምታ ወደ ሙሼ ተደውሏል። ሙሼም ከእነሱ ጋር ተገናኝታ በሁለታቸው መካከል ባለው ነገር ላይ እኛ ታላላቆቹ እንሻላለን፣ ልጆች ብዙ ጊዜ ያጠፋሉ፣ እኛ ደግሞ መልካሙንና መጥፎውን ቢያንስ እነሱ ከሚያውቁት በላይ እኛ በእድሜ ተምረናልና መልካሙን ነገር እንደዚሁም ጥሩ ነው ብለን ያሰብነውን ነገር ልናመላክታቸው ይገባል፣ ተገናኝተን ልናወራ ይገባል እያለ ነው በማለት ጋሼ እንደሚፈልጋት አድርጋ ለሙሼ አናግራታለች።
ሀይሚ ለሙሼ ከደወለችን በኋላ ጋሽም ብዙ ለሙሼ የተናገረው መልእክት አለ። እንግዲህ ሙሼም ይህንን ሀሳብ የኔም ሀሳብ ነበር። እርግጥ በሁለታቸው መካከል ሰሞኑን ያሳለፉት ነገር ቀላል የሚባል አይደለም። ነገር ግን ተገናኝተን እናወራለን በማለት ሙሼ ከነሱ ጋር ለመገናኘት ተስማማች። ከዛም በኋላ እንግዲህ ከአሁን በፊት ተገናኝቶ ብሩክን አግኝቶት ብሩክ በሰጡት ሀሳብ አልተስማማ ሆኖ ትቷቸው እንደሄደ ነበረ ከተገናኙ በኋላ ለሙሼ የነገሯት። ይህንን አላወቅኩም ነበር በማለት ሙሼም ለነጋሼ ተናግራለች። ሀይሚን በማስከተል አዎ ተገናኝተን ነበር፣ ሁሉን ነገር ወደ ኋላ ትተን ህይወታችንን እንቀጥል በማለት ሀሳብ ሳቀርብለት ብሩክ ይህን ሀሳቤን አልተቀበለኝም፣ ለዛ ነው አንቺን የጠራንሽ በማለት ሀይሚ ሀሳብ ትሰጣለች። እንግዲህ እናንተ ምን ትላላችሁ በማለት ስትጠይቃቸው ጋሼ ደግሞ ከአሁን በፊት ከሀይሜ ጋር የተናገረውን ነገር ሁሉ ተናገረ። ሀይሜም ደግሞ ሀሳቧን ብሩክ ከተቀበለው እኔም የተናገርኩት እንደዚህ ነበረ በማለት ሀሳቧን ትናገራለች። ከዛም በኋላ ብሩክ እንዲመጣ ነበረ የደወሉለት ና ብለው ሲደውሉለትም አሁን መምጣት እንደማይችልና የማይችልበት ምክንያቱንም ነግሯቸዋል። በተደጋጋሚ ሲደውሉ መጀመሪያ ብሩክ ስልክ አላነሳላቸውም ነበር። ከዛም በኋላ ስልክ አንስቶ አጠር ያለ መልእክት ነው ያስቀመጠው። መልእክቱ ግን በጣም ከበድ ያለና የሚያስደነግጥ ነበር። ሀይሚ ይህንን እውነታ እንድደብቆኝ ቆየ፣ እንዴትስ አስቻለው? እኔ በትንሽ ትልቁ እሱን ነው የማዋየው፣ በትንሽ ትልቁ ሚስጥሩን አውቃለሁ ብዬ ነበር የማስበው። ብሩክ በዚህን ልክ ድብቅ ከሆነ እውነትም ከኔ መለየት ፈልጓል ማለት ነው በማለት ተናግራለች። እንግዲህ ሀይሚ ከነሱ ጋር ስላለች ከጋሼና ከሙሼ ጋር ሀይሚን አረጋግተዋታል። በማንኛውም ጊዜ ይህ ነገር ሊከሰት ይችላል በማለት ቀደም ብለው ካሳለፉት ከራሳቸው ታሪክም አንስተው እኔና እናትሽ ይህን አይነት ነገር አሳልፈን ነበር በማለት ወደኋላ በመመለስ የእነሱን የትዳር ተሞክሮ ይነግሯታል። ትዳር ማለት እንደዚሁም ደግሞ ጓደኝነት፣ አብሮነት ማለት እንኳንስ በአንድ ቤት በአንድ ጣራ ስር የሚኖር ሰው አይደለም፣ ጎረቤት ከጎረቤት እንደዚሁም ደግሞ እንደ ድንገት የምታገኘው ሰው ጋር መቻቻልና አንዳንድ ነገሮችን እንዳላየሽ ሆነሽ ማለፍ ግድ ነው ልጄ በማለት ምናልባትም ያልነገረሽ ደግሞ ያላወቅሽው ሌላ ምክንያት ሊኖረው ይችላል፣ ወይም ላንቺ አስቦ ሊሆን ይችላል በማለት ሀይሚ እንድትረጋጋ አድርገዋል። ከዛም በኋላ ስልኩን ከዘጉም በኋላ በተወሰነ ያክል ሙሼና ጋሼ ተወያይተዋል። ሀይሚም እያንዳንዱ ንግግራቸውን ከጎናቸው ሆና ስታዳምጥ ነበረ። ጋሼም እኔ ሳየው ብሩክ በጣም የተናደደና ለመለያየት የወሰነ ይመስላል። እንግዲህ በሁለታቸው መካከል እኛንን ታላላቆች ያለ ነው ልንመክራቸውና ልናስተካክላቸው መሞከር አለብን በማለትም ሲናገር ሙሼም እናንተ እዚህን ውሳኔ ከደረሳችሁ እኔ ደግሞ ልጄን እንዴት አድርጌ ሀሳቡን እንደማስቀይረው እኔ ያውቃለሁ በማለት ጋሼና ሀይሚን በቀጣይ አስታርቃቸዋለሁ በማለትም ቃል ገብታላቸዋለች። ሙሼ ብሩክን እንዴት ብዬ ሀሳቡን እንደማስቀይረው እኔ ያውቃለሁ። አዎ ብሩክ ሲናደድ ብዙ ጊዜ ሲወስን በቀላል ላይመለስ ይችላል። ነገር ግን እኔ እናቱ ስለሆንኩ ምንም ቢሆን ደካማ ጎኑን አውቃለሁ። ችግር የለውም፣ በቀጣይ ሁለታቸውንም እናስታርቃቸዋለን ስትል ሙሼ ለራሷ ቃል ገብታለች። ደስ የሚለው ነገር እንግዲህ ሙሼና ጋሼ በሁለታቸው በሀይሚና በብሩክ መካከል ያለውን ነገር እንደሚፈቱት እንደዚሁም ደግሞ ሙሼ የቻለችውን ነገር ሁሉ ካደረገች ጋሼም ደግሞ በበኩሉ እኔ ከብሩክ ጋር በጣም ነው የምግባባው፣ ቢያንስ 1-2 ቀን ይህን ንደቱ ይልቀቀውና እኔም ላናግረው እሞክራለሁ በማለትም መልሷል ጋሼና ሙሼ ልጆቻቸውን ለማስታረቅ እያደረጉት ያለው ነገር በጣም ደስ የሚልና የሚበረታታ ነገር ቢሆንም አሁን ላይ ግን ወደ ስኬት እየደረሱ ይመስላል።
እንግዲህ ብሩክ ይህ ነገር አዲስ ስለሆነበት ነው። ከአሁን በፊት ይቅር እንድትለው ብዙ ተማጽኖ፣ ሀይሚም በጣም ስሜታዊ ሆና በጣም ተናዳ መለያየቱ ላይ ወስና ተስፋ ቆረጠበት። አሁን ወደ መጨረሻ ትዕግስቱን ጨርሶ መጨረሻ ላይ ነው እንግዲህ ሀይሚ ይቅርታ የመጣው። ምናልባትም ይህ ነገር አናዶት ነው የሚሆነው። እኔ ስለምናት፣ እኔ ይቅርታ ስጠይቃት፣ እኔ ያንን ሁሉ ነገር ሳደርግ እምቢ ብላ ለምን አሁን ላይ እሷ ይህንን አደረገች? እኔ ውስጤ ተጎድቶ ሁሉ ነገር ያሳለፉትን ታውቃላችሁና ያንን ሁሉ ነገር ሲሆን ሀሳቧ ላይ ውሳኔዋ ላይ መለያየቱ ላይ ወስና የነበረች ሰው አሁን ደግሞ እኔ ተስፋ ስቆርጥና በቃ መለያየቱ ላይ እሷ ያመጣችው ሀሳብ ላይ ውሳኔን ሳጸድቅ እሷ ደግሞ ለምን ሀሳቧን ትቀይራለች የሚል ሀሳብ ይመስለኛል እንደ ግል አመለካከቴ። ነገር ግን ይህ የብሩክ ንደት ከተወሰነ ጊዜ በኋላ ምናልባት አንዳንዴ ንዴት ላይ ሆነን በሆነ ነገር ላንስማማ እንችላለን። ነገር ግን ከንዴታችን ትንሽ 2 ቀን 3 ቀን ስናስብበት ያመጡት ሀሳብ አናዶን የነበረው ሀሳብ በጣም ኖርማሊና ትክክል አንዳንዴ ሊመስልን ይችላልና ብሩክ ሀሳቡን ይቀይራል። ብሩክ ሀሳቡን እንዲቀይር የምታስደርገው በዋናነት ሙቼ ናት። ሲቀጥል ለሀይሚ ያለው ፍቅርና ክብር ነው። እንደዚሁ ለጋሼና ለሙሼ ምን ያህል ክብርና ፍቅር እንዳለው ብዙዎቻችን የምናውቀው ነው። ብሩክና ሀይሚ ለተመልካች ብዙ የተደበቀ ሚስጥር እንደዚሁም የተደበቀ ማንነት የላቸውም። ሁለታቸውም ግልጽና ንጹህ ናቸው። እውነት ለመናገር በጣም ብዙ ነገራቸውን ለተመልካች የሚያካፍሉ በጣም መልካም ጥንዶች በሚዲያ ከማውቃቸው መልካም ጥንዶች መካከል ናቸውና በሁለታቸው መታረቅ እንደዚሁም ወደ ሊታረቁ አሁን እየሄደ ያለው ነገር በጣም ደስ የሚል ነገር ነው። በቅርብ ደግሞ ብሩክና ሀይሚ ታርቀው እንደዚሁም ጋሼና ሙቼም እያደረጉት ባለው ነገር ስኬታማ ሆነው ሁላቸውም ደስተኛ ሆነው ይመጣሉ የሚል ተስፋ አለን። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። በንግግሬ ላይ ያጠፋሁት ነገር ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ